ባህር በር እናገኛለን። በቦሌም ሆነ በባሌ 30 ዓመት ተኝተናል። አሁን ነቅተናል። ጥያቄያችን እንቀጥላለን። ሰላምም ልማትም ባህር በርም እናሳካለን። እግዚአብሔር የሰጠንን የሀገር ጸጋዎች ለሌሎች ተጠቃሚነት ትተን የበይ ተመልካች ላለመሆን ቆርጠን ስለተነሳን ጠላቶቻችን ጥረታችንን ለማሰናከል ሌት ተቀን ቢያሰሩብንም እየተሸነፉ እኛ ጉዞ ቀጥለናል። ቀይ ባህር የታሪካችን መሰረት፣ የኢትዮጵያውያን የህልውናቸው ጉዳይ ነው። በቀይ ባህር ኢትዮጵያውያን የሚመጣውን ተቀብለዋል፣ የሚሄደውንም በወደባቸው ሸኝተዋል። ለዚህም ነው ኢትዮጵያውያን የቀይ ባህር ባለቤቶች ነን የሚሉት። በእርግጥም ኢትዮጵያውያን የቀይ ባህር ባለቤቶች ናቸው። ቀይ ባህር ንግሥት ሳባ በታላቅ አጀብ አልፋበታለች። ነገሥታትም ታሪክ ሰርተውበታል። ኢትዮጵያውያኑ ከዓለም ጋር መገናኛቸውም ቀይ ባህር ነው። ዛሬ ኢትዮጵያውያን የቅርብ ሩቅ ለሆኑበት ቀይ ባህር ባለቤቶች እንደነበሩ እነዚህንና ሌሎችንም ማሳያዎች ማቅረብ ይቻላል። ኢትዮጵያ በባህሯ ከስልጣኔ ጋር ተዋውቃለች። በባህሯ ከዓለም ቁንጮ የንግድ መዳረሻዎች ቀዳሚዋም ነበረች። በባህሯ መርከቦችን ጭናለች። በባህሯ ወታደሮቹን አስፍራ ሉዓላዊነቷንም ጠብቃለች። ኢትዮጵያውያን ነገሥታት በቀይ ባህር ታሪኮችን ሰርተውበታል። የውጭ ግንኙነታቸውን በዚሁ ባህር ላይ አጽንተዋል። የሚመጣውን በወደባቸው ተቀብለዋል፣ የሚሄደውንም በወደባቸው ሸኝተዋል። በራሳቸው ወደብ የኢትዮጵያ መርከቦች ለዘመናት ተመላልሰዋል። የበዙት ወደቦቿ በመርከቦቿ ተጨናንቀዋል። ነገሥታቱ የባህር ኃይላቸውን አጠናክረው የሀገራቸውን ሉዓላዊነትም አጠናክረውበታል። የኢትዮጵያ የባህር ኃይል አባላት ለዘመናት በጽናት ቆመዋል። ኢትዮጵያውያን ነጋዴዎችም በቀይ ባህር ንግዳቸውን አጧጡፈዋል። ኢትዮጵያ በታሪክ ውስጥ የረቀቀ ስም አላት። ይህ ስሟም ጸንቶ ይኖራል። ቀይ ባህርን ከኢትዮጵያ ታሪክም ነጥሎ ማየት አይቻልም። ኢትዮጵያውያን ነገሥታት ቀይ ባህርን ጨምሮ ከቀይ ባህር ማዶ ያለውን ምድርም ይገዙና ያስተዳድሩ እንደነበረ ታሪክ ይነግረናል። የቀይ ባህር ፈተናዎች ቢበዙበትም የኢትዮጵያ ነገሥታት ባህራቸውን ከመጠቀም አልተመለሱም ነበረ። ኢትዮጵያ የቀደመ ስልጣኔ ካላቸው ሀገራት ጋር የምትገናኘውም ተቆጣጠረው በነበረው በቀይ ባህር አማካኝነት ነበር። ቀይ ባህር ባህራችን፣ የአዶሊስ የምጽዋ ወደባችን፣ በባህራችን ውስጥ የሚገኙት ዳህላክ እየተባሉ የሚጠሩት 350 ደሴቶቻችን፣ በባህሩ ውስጥ የሚገኙት የጨውና የዓሳ ሀብታችን ጠላቶች የሚበዙባቸው የኢትዮጵያ ሀብቶች ነበሩ። ጣሊያን ኤርትራ ብላ ከመሰየሙ አስቀድሞ ባህሩንና የብሱን ወደቡንና ደሴቱን በአንድ ላይ አጠቃሎ የሚያስተዳድር ባህረ ነጋሽ የኢትዮጵያ አካል ነበር። የባህሩ የምድሩና የወደቡ ባለቤት ኢትዮጵያ ነበረች። መረብ ምላሽ ጥንት የኢትዮጵያ አካል ነበረች። ቀይ ባህርና መረብ ምላሽ ጠላቶች የሚበዙበት ነውና ኢትዮጵያውያን ነገሥታት ሀገሩን ለማደላደልና ወሰኑን ለማስጠበቅ መስዋዕትነት ሲከፍሉ ኖረዋል። ይህን ስፍራ አደላድለው ከገዙት ነገሥታት መካከል ደግሞ ግርማዊ ቀዳማዊ አፄ ኃይለ ሥላሴ በመስከረም 24 1945 ዓ.ም መረብ ምላሽን ሊጎበኙ በሄዱበት ጊዜ እንዲህ ብለው ነበር። ግዛታችንን የባህር ጠረፋችንን ለመጎብኘት ስንሄድ በመካከል ለያይቶ የነበረው ሰው ሰራሽ ድንበር ተደምስሶ የድንበሩን በር ከፍተን የመረብን ወንዝ በዚህ ስፍራ ለመሻገራችን መታሰቢያ ለትውልዱ ይቆይለት። ይህ የሆነው ከ73 ዓመታት በፊት ነው። ኢትዮጵያ ደግሞ ከቀይ ባህር የራቀችው ከ30 ዓመት በፊት ነው። በእርግጥ ኢትዮጵያ ከባህሩ የተገለለችበት ስምምነትም ሕጋዊ መሠረትም የለም። ዛሬ የግርማዊ ቀዳማዊ አፄ ኃይለ ሥላሴን ቃል የሚያከብር ትውልድ የመጣ ይመስላል። በግፍ ወዳጣነው የባህር በር መመለስ አለብን የሚል ትውልድም ተነስቷል።